ሙስሊም ወገኖቻችን የሚያነሱ ጥያቄ አለ። ማሻአላ ኡስታዙ ስለ መጅሊስ ምን አለ? መጅሊስ አለን ብዬ ደረቴን ገልብጬ የምናገርበት ተቋም መሪ አለን ብዬ አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት አደጋው የደረሰበት ጃኒ ብቻ አይደለችም የአዶናይ ወንድምም አለበት ማለት ነው። ሁላችሁም በኮሜንት ላይ የገባችሁ ጃኒ እንኳን ፈጣሪ አተረፈሽ በሉ። አይንሽም እጅሽም ምላስሽም ሰው ይበላል ቅርጥፍ እርጥብ እንጨት ታደርቂያለሽ። ኩዌላት ትራምፕ ስምምነትን የፈለገ ይመስላል። ሰዎች የኢራንና የአሜሪካ ጦርነት እንግዲህ ያለቀ ያበቃ ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬ በሌላ ቪዲዮ ተገናኝተናል ማለት ነው። እንኳን ለዛሬ ቀን አበቃችሁ እያልኩኝ ዛሬም አንዳንድ ቪዲዮ ይዘን ቀርበናል ማለት ነው። ወደ እናንተ አዳዲስ መረጃ ለማድረስ ማለት ነው። የተለያዩ ቪዲዮ ስላለ ሁሉንም ቪዲዮ እንመለከታለን። ኡስታዙ ስለ መጅሊስ ምን አለ የሚለውን እንመለከታለን ማለት ነው። አንድ ኡስታዛችን ስለ መጅሊስ ያለውን ተቃውሞ አሰራጭቶ ነበርና እሱንም ቪዲዮ እንመለከታለን። መጅሊስ አለን ብዬ ደረቴን ገልብጬ የምናገርበት ተቋም መሪ አለን ብዬ አላስብም። መሪዎቼ ናቸው አምናለሁኝ፣ ግን በኮንፊደንስ የምናገርላቸው መሪዎች አይደለም። ችግሮችን ይፈታሉ ብዬ እንዳላለቅስ ያደርጉኛል፣ መብቴን ያስከብሩልኛል፣ ይመክቱልኛል ብለን እናባቸው አይደለም። ባለቤቷ የምትተማመን ፍየል ጅራቷን እጭ ታሳድራለች ይባላል። ልክ የዚህን ያህል እርግጠኛ መሆን ነበረብ እና ዑመር ኢብኑ ኸጣብ ተከፈለው መስዋዕትነት አንጻር ባይከፈልበትስ መስዋዕትነት ይሄ ስልጣን የሚባለው ነገር ተክሊፍ ነው፣ ኃላፊነት ነው፣ ሸረፍ አይደለም፣ ልቅና አይደለም፣ የበላይነት አይደለም። ዛሬ የምታየውን ሰው ምናምን ነገር መንገድ የምትቀይርበት መኪና መቀየር እንትን የሆነ ቦታ መቀየር ምናምን ይሄ አይደለም። ወርደታች መንፋቀቅ አለብህ። ዝቅ ብለህ የማህበረሰቡን ሁኔታ ማየት አለብህ፣ ማጥናት አለብህ፣ ችግር ማወቅ አለብህ። ዛሬ እንትን መሪያችንን እናገኛለን እንዴ? ማግኘት እንችላለን በቀላሉ? ቢሮም ማገኘ ወላሂ አናገኝም። እውነታውን ነው የምንነጋገረው። አሁን እኛንም እያጠቃን ያለው ይሄ ተልቢስ ነው፣ መለባበስ ነው። እንዲህ ሊሆን ይችላል፣ እንዲህ ቢሆንስ ኦዝር እንስጣቸው የሚባል ነገር ነው። እኛ ጥሩ ከሰሩ ከጎናቸው እንቆማለን፣ አጋርነን መስዋዕት እንከፍላለን፣ ህይወታችንን ወላሂ እንገብራለን። ለመሪዎቻችን ትእዛዝ ነው እንታዘዛለን። ከአላህና ከነቢዩ አለይሂ ሰላቱ ሰላም ቀጥሎ እንድንታዘዝ በግልጽ የመጣው የመሪዎች ጉዳይ ነው። አናምጻቸው፣ ግን እናስተካክላቸዋለን። ባላችሁበት አብሽሩ ብለን አጃቢ ሆነን አጨብጫቢ ሆነን ግን አንቀጥልም። በዚህ ጉዳይ ላይ ቅር የሚለው ብዙ ይኖራል። ከዋናው ጀምሮ እስከ ታች ድረስ ቅር የሚላቸው ብዙ ሰዎች ይኖራሉ። ከነሱ ቅሬታ ከና አቡበከር አንፃር ኢምንት ናቸው፣ ምንም ናቸው እነሱ። እኔ ባበላሽ አስተካክሉኝ ብሎ አቡበከር ሲዲቅ ሲናገር የምን ማስተካከል ነው? በዚህ ሰይፍ ነው የምናቃናህ እኮ አሉት። እንደዚህ አይነት ሰው በመሐከላችሁ በማግኘቴ እድለኛ ነኝ አለ እንጂ ሰሩት ውገሩት ነበር እኮ በዛሬ ወቅት መሪን እንደዚህ ብትል ማለት ነው። እኛ እኮ መሪን እንደዚህ ደረጃ ላይ እኮ አልደረስንም፣ እንዲህ ለማለት ደረጃ አልደረስንም። አዎ አልደረስንም። የሚደረስበት ጊዜ ግን ሩቅ አይደለም። በዚህ ከተቀጠለ ወላሂ ሩቅ አይደለም። ምክንያቱም ትላንትና ያስቀመጣቸው ሙስሊሙ ኡማ ነው፣ ዛሬ ደግሞ ሙስሊሙ ኡማ ያነሳቸዋል። ትምህርት ሚኒስቴር ጋር እስከ ጥግ ድረስ ሄደው ሞክረናል። አይደለም የምትሞክረው ነገር አይደለም። ይሄ ጉዳይ ህይወት ነው። በህይወት ትሞክራለህ እንዴ? እስቲ ከፎቅ ላይ ልፈጥፈጥና እተርፋለሁ ወይስ አልተርፍን ልሞክረው እንደማለት ነው ብዬ ነው ማስበው። እኔ ሙከራ አይደለም። ሁሌ ለአንዴና ለመጨረሻ ጊዜ ይላል ሙስሊሙ ከጮኸ በኋላ፣ ሰው ከተገበረ በኋላ፣ ደም ከፈሰሰ በኋላ፣ መስጊዶች ከፈረሱ ከተደፈሩ በኋላ ላይ ቆይቶ ቻሌንጆች ሲበዛበት መጅሊስ መጥቶ መግለጫ ይሰጣል። ከዛ መግለጫው ምንድነው? አርኪ ነገር አይደለም እኮ መግለጫው ምንድነው? እየሞከረን ነው፣ ሂደት ላይ ነው ያለነው። የትምህርት ሚኒስትርን ከሆነ ማጋፈጥ ካለበት መክሰስ ካለበት አሁን እኮ ህጋዊ እውቅና ያለው አካል እኮ ነው። እንደ ድሮ ኤንጂኦ እኮ አይደለም። እንግዲህ ኡስታዛችን መግለጫ የሰጠው ማለት ነው ስለ መጅሊስ ጉዳይ ነው ማለት ነው። መጅሊሱ ስለ አክሱም ጉዳይ ለምን ዝም አለ በሚል ነገር ይመስለኛል። መጅሊሱንም የቸገረው ነገር ካለ አላህ ያግዘው። ሜቢ እሱም የሆነ ነገር ላይ ሊሆን ይችላል። ማድረግ የሚፈልገውን ነገር እንዲያሳካ አላህ እንዲያግዘው ዱዓ እናደርግለታለን ማለት ነው። የአክሱም እህት ወንድሞቻችን ደግሞ አላህ ነገሩን እንዲያቀልላቸው ዱዓ እናደርጋለን። ለምን መሰላችሁ? ሰላትን ለመስገድ መስጊድ ቦታ ሲከለከል፣ መስገጃ ቦታ ስታጣ
አንድነት ይናፍቃል። እኛ አሁን ባለንበት ሀገር አንድ ሆነን በአንድ መስጊድ እየሰገድን ነው አይደል? ግን እነሱ እዛ መስገጃ ቦታ አጥቶ አንድነትን አጥተው እንደዛ እየተሰቃዩ ነው ያሉት ማለት ነው። አላህ ይሆናል ካለ ይሆናል፣ አላህ አይሆንም ካለ አይሆንም ማለት ነው። ይሄ ነገር በአላህ ሱብሃነሁ ወተዓላ ፍቃድ ነው እንጂ ቆየው በነዛ መስጊድም ለመገንባት የከለከሉት በነሱ አይደለም የተከለከለው ማለት ነው። ሰላት መስጊዱ በአላህ ፍቃድ ነው እንጂ በነሱ ፍቃድ አይደለም። እነሱ ሰበብ ሆኑ እንጂ ምንም አቅም የላቸውም መስጊድ የመከልከል ማለት ነው። አላህ እንዲያግዛቸው ዱዓ እናረጋለን ማለት ነው። ኒቃባቸውንም ይለብሳሉ፣ ትምህርታቸውንም ይማራሉ፣ መስጊድም ይገነባል፣ ሰላታቸውንም ይሰግዳሉ ኢንሻአላህ። ሙስሊሞች ባለንበት በሁሉም ቦታ ስለ አክሱም እንዳንረሳ ዱዓ እንድናረግላቸው ከኛ ይጠብቃሉ ማለት ነው። ምክንያቱም የወንድም ዱዓ ለወንድም መከታ ነው ይባል የለ አላህም የወንድም ዱዓን ይቀበል የለ ባለንበት ለነሱ ዱዓ ማድረግ ነው። እኛ በደስታ እየኖርን ነው። እኛ በደስታ እየሰገድን ነው። እኛ በደስታ በልተን እየጠጣን ነው። እኛ በደስታ እየተማርን ነው። እነሱ ግን እዛ ተቀጥቅጠው መስጊድ ከሰገዱ በመስገጃ ቦታ ላይ ተሰቃይተው የድሮ ዘመን እኮ ሰሃቦች ሲደረጉ የነበረው ነገር በእነሱ ላይ የተፈጸመ ነው። እስልምና መጀመሪያ ያረፈው አክሱም ላይ አይደለ? ከዛ እኮ ነው የተስፋፋ የመጣው እስልምና ማለት ነው። ለኛ በጣም ውድ አገር ናት። አላህ ያሳካልን መስጊድን እንገነባ ማለት ነው። አንድ እህታችን በዚህ ሶሻል ሚዲያ ላይ ታውቃታላችሁ ብዬ ተስፋ አደርጋለሁ። ጃኒ ትባላለች። ከአንድ 2 ቀን ነው ከ3 ቀን በፊት መኪና አደጋ ደርሶባት ነበረ። ይሄ መኪና አደጋ ላይ ነው በሰዎች ፕራይቬት አድርገውት ነበረ። እንደምንም ብሎ ወጣ። እስቲ ምንድነው አደጋው የደረሰባቸው የሚለውን አንዳንድ ወንድሞቻችን አጋርተውን ነበር። ቪዲዮውን አብረን እንመለከታለን ማለት ነው። ከኛ ጋር ቆዩ። ቪዲዮውን ላይክ ማድረግ እንዳረሱ። ሁላችሁም በኮመንት ላይ የገባችሁ ጃኒ እንኳን ፈጣሪ አተረፈሽ በሉ። ሚያዝያ 26 ቀን ነው ጃኒ የግል መኪናዋን ስታሽከረክር ከቺቺኒያ ወደ ሲግናል በሚወስደው መንገድ ላይ ከአንድ ዛፍ ጋር ተጋጭታ አደጋ የደረሰባት። በዚህ ሰዓት ጃኒ ሕክምናዋን ጨርሳ ወደ ቤት መመለሷ ታውቋል። የጃኒ ወዳጆች፣ አድናቂዎች፣ ቤተሰቦች ሁላችሁም እንኳን ፈጣሪ አተረፈላችሁ። ሁላችሁም ኮመንት ላይ የገባችሁ እንኳን ፈጣሪ አተረፈሽ በሉ። አሽከርካሪዎች በተፈቀደላችሁ የፍጥነት መጠንና በጥንቃቄ በማሽከርከር ከመሰል አደጋ ራሳችሁን ጠብቁ። እንግዲህ ቪዲዮ ይሄን ይመስል ነበር። 2 ቪዲዮ ይቀረናል። ሁሉንም አጋራ። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት እንግዲህ በዚህ ጉዳይ ላይ ለምን ታስተላልፋለህ ለምን አገባ ልትሉኝ ትችላላችሁ። ነገር ግን ሁሉም ወንድሞቻችን ነው፣ እህት ወንድሞቻችን ናቸው። እነሱም በሃይማኖት ቢለዩም ግን ዜና ነው ነገሩ። ዜና ነው እያቀረብን ያለ ነው ለናንተ። ዓለም በምን ላይ እንዳለች ለናንተ መረጃ ለማቅረብ ነው እኛ የምንጥረው ማለት ነው። አደጋው የደረሰበት ጃኒ ብቻ አይደለችም፣ የአዶናይ ወንድምም አለበት ማለት ነው። ጃኒ ተርፋለች፣ ግን የአዶናይ ወንድም ትንሽ ጉዳት ደርሶበታል ማለት ነው። ቪዲዮ ምንም ቀርጿቸዋል። ተደስታ ቪዲዮ አትቅረጹኝ ትላለች። ቤተሰብ ይቅርታ ልሳደብ ስለሆነ ማለት ነው። ያው ስድብ ማንነትን ያወርዳል። ትንሽ ሆዴ ውስጥ ተቀምጦ በሽታ ከሚሆንብኝ ልናገራት ነው። በነገርሽ ላይ አንቺ ሊያ የምትባይ ሰው ጎጄ ነሽ፣ ጎጄ። ይሄን ቪዲዮ ሼር አድርጉላት። አይንሽም እጅሽም ምላስሽም ሰው ይበላል። ቅርጥፍ እርጥብ እንጨት ታደርቂያለሽ። ቱበይላት ጃኒ እንዳልሽ አንቺ ነሽ ቅርጥፍ አድርገሽ የበላካት ልጅቷን። እንጀራ አቅርበሽ ቡና አቅርበሽ ያለ እሷ ስም እኔ የሆነ በእሷ ስም ላይ ያስደገብሽ ነው የሚመስለኝ ሁላ። ጃኒ እንዲህ እንዳልሽ ይኸው እግዚአብሔር የስራሽን ይስጥሽ። ሰው መሰል ሰይጣን ጭራቅሽ አንቺ። እንደው ሌላ አንተ ሰው እንዴት አደጋ ደርሱ ሳቋ በመድኃኔዓለም። እንደው አንቺ ምን አይነት እፉኝት ነሽ ግን? ምን አይነት መርዝ ነቀርሳ የሆንሽ ሴትዮ ነሽ ግን? አንቺ እንደው ምን ትጠቅሚያለሽ ብትሄጂስ? እንደው እግዚአብሔር ይቅር በለኝ። ሰው እኮ ነው የሚገንዝሽና ሬሳሽን የሚያጥበው። ሊያ ምን አይነት ሰው ነሽ አንቺ ግን? ሰው በሆነ ነገር እንኳን በስመ አብ እንደው ትንሽ ሳይሆንም የሰውነትን ነገር አይላበስም። ልጅቷ ባይዛዊ ጃኒ በጣም ነው የምትጠላው። አደጋ ደርሶባት ራሱ በጣም እየሳቀችባት ነው። እኔ የሰው ልጅ በዚህ ደረጃ ይወርዳል ብዬ አላስብም ማለት ነው። በዚህ ደረጃ የሰው ልጅ ይወርዳል ብዬ አላስብም። ለምን እቺ ልጅ አሁን ጃኒ ተጎዳች? ለምን ነው የምትስቅባት? እስቲ ፈጣሪ ማርሽ ምናምን ብትል ራሱ እኮ አንድ ነገር ነው። በመግብ ታቀርባለች፣ ቡናዋን ታቀርባለች። ባይዛዊ እቺ ሴትዮ ብዙ ጊዜ ላይቭ ላይ ብትመለከቷት
ዳቦ ታቀርባለች፣ የተለያየ ምግብ ታቀርባለች። ሁሌ ምግብ እየበላች ነው የምታወራው ማለት ነው። በታያት እቺን ሴትዮ ተጎዱት ላይ ዛሬ ከሳቅን ነገ ደግሞ አላህ በእኛ ላይ ማድረስ ስለሚችል ጠላቶቻችን ራሱ ቢጎዱ አንስቅባቸውም። እንግዲህ የአሜሪካና የኢራን ጉዳይ ማለት ነው አሁን በፍጻሜ ላይ የደረሰ ይመስለኛል። ትራምፕ ስምምነትን የፈለገ ይመስላል። እንግዲህ አላህ ያበርድልን። በእኛ ሀገር ላይ ናፍጣ ተወዷል፣ ምንገዛቸው ነገሮች ሁሉም ነገር ተወዷል። ባጃጅ ታክሲ ስንሳፈር ሁሉም ነገር ተወዷል። እኛ አቅም እንደንም አላህ ያሳካለን። እንግዲህ አላህ ያስታርቃቸው ሰዎች። የኢራንና የአሜሪካ ጦርነት እንግዲህ ያለቀ ያበቃ ይመስላል። ማርኮ ሩቢዮ እንግዲህ ወጥቶ ኦፕሬሽን ኤፒክ ፉሪ እንዳለቀ ወይም ደግሞ እንዳቆመ ተናግሯል። ኦፕሬሽን ኤፒክ ፉሪ ማለት አሜሪካ ኢራን ላይ ላደረገችው ጥቃት ወይም ደግሞ መጠነ ሰፊ የሆነ አታክ የሰጠችው ስያሜ ነው። እናም እንግዲህ ዶናልድ ትራምፕም አሜሪካ ለኢራን ያቀረበችውን ስምምነት ኢራን የምትስማማ ከሆነ ጦርነቱ ሙሉ ለሙሉ ያበቃል ብሏል። ኢራንን በአሁኑ ሰዓት ሊወጡ ካሉ መረጃዎች መሰረት ኮንሲደር እያደረገችው ነው ወይም ደግሞ ያሰበችበት እንደሆነ ተናግሯል። ይህንን አስመልክቶ እንግዲህ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። ከዛ በተጨማሪ ደግሞ የስቶክ ማርኬት ፕራይሶች ከፍተኛ ሁኔታ እየጨመሩ ነው። ያ ማለት ማርኬቱ እየተስተካከለ ነው። አላህ ያርግልን፣ አላህ ያርግልን። እነሱ ይታረቁ፣ እኛም ደግሞ ካለንበት ችግር እንውጣ። እኛ የምንፈልገው ኢትዮጵያውያኖች አሁን ባለነው ችግር ውስጥ ሙስሊም ወገኖቻችን የሚያነሱት ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላል። እንዲህ ያለ ጥያቄ ሲጠይቁ መስማት የተለመደ ነው። ግን በሌላ በኩል እኔ አምላክ አይደለሁም ሰው ብቻ ነኝ አታምልኩኝ ብሏል ወይ በጥቁርና በነጭ? ይህንን ካላሳዩን እኛ እንዳለ የማሳየት ግዴታ የለብንም። መጀመሪያና መጨረሻው ማን ስለመሆኑ መጽሐፋቸው ቁርአን ማለት ነው ምዕራፍ 57 ቁጥር 3 ላይ እንዲህ ይላል፣ እርሱ አላህ ማለት ነው የመጀመሪያ ነው የመጨረሻውም እርሱ ነው። ስለዚህ የመጀመሪያውም የመጨረሻውም አላህ ነው ብለው እነሱም ያምናሉ። ኢየሱስ ክርስቶስ ይህንን በተመለከተ ምን ብለዋል ነው ጉዳዩ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 እስከ 18 ፊተኛውና ኋለኛው አልፋና ኦሜጋ እኔ ነኝ አለኝ ይላል። እኔ ነኝ ብሎ ይሄንን የተናገረው ማን ነው? ኢየሱስ ክርስቶስ። ኦኬ፣ በዚህ መምህር ንግግር መሰረት ከሄድን ኢየሱስ ክርስቶስ አምላክና ፈጣሪ የሆነው እኔ አምላክ አይደለሁም ፈጣሪ አይደለሁም ብሎ ስላልተናገረ ነው። ኦኬ፣ ለአምላክነቱ ይሄ ነው ማስረጃ። እንደውም አምላክ ነኝ ብሎ መናገርም አይጠበቅበትም፣ እንደ ማስረጃ ማምጣት አይጠበቅብንም እያለ ነው። ታዲያ መላው ኦርቶዶክሳውያን ለምንድነው እኔን የማታመልኩኝ? እኔ አምላክ አይደለሁም ፈጣሪ አይደለሁም ብዬ ተናግሬ አላውቅም ለእናንተ አይደለ እንዴ? ለምንድን ነው የማታመልኩኝ? ጭራሽ የማያስኬድ የሆነ ሎጂክ ነው። አንድ አካል አምላክ ፈጣሪ ይባል ዘንድ አንደኛ ታማኝ መሆን አለበት ንግግሩ፣ ሁለተኛ ደግሞ ንግግሩ ታማኝ ከሆነ በኋላ አምላክ ነኝ ፈጣሪ ነኝ አምልኩኝ ብሎ መናገር መቻል አለበት። ይሄን ካልተናገረ ከየት አምጥተህ ነው አንተ አምላክ ነው የምትለው? ኢየሱስ ክርስቶስ በቀጥታም ሆነ በተዘዋዋሪ መንገድ እኛ እኮ ቃል በቃል እኮ አይደለም የምንላችሁ፣ አምላክነቱን በቀጥታም ሆነ በተዘዋዋሪ መንገድ በተግባርም ሆነ በንግግር አምላክነቱን አንድም ቀን በህይወት ዘመኑ አሳይቶ አያውቅም። ኦኬ፣ ሲቀጥል ምን አለ? እናንተ የፈጣሪ ባህሪ ብላችሁ የምታምኑበትን ኢየሱስ ክርስቶስ ላይ አለ ብሎ ማስረጃ ለማቅረብ ሞከረ። ምን የሚለውን ሁወል አወል ወልአኺሩ የሚለውን የአላሁ ሱብሓነሁ ወተዓላ ባህሪ አላህ አልፋና ኦሜጋ ጥንትም የነበረ ለወደፊትም የሚኖር ብቻውን የሚቀር ነው። ይሄ የመለኮት ባህሪ ነው ብላችሁ ታምናላችሁ። ይሄ ባህሪ ደግሞ ኢየሱስ ክርስቶስ ጋር አለ ብሎ ማስረጃ ለማቅረብ ሞከረ። ያ ማስረጃ የኢየሱስ ክርስቶስ ንግግር ነው አይደለም። ሲጀመር እየገለጸ ያለው እየተናገረም ያለው እግዚአብሔር አብ ነው። ማስረጃ ምንድነው? ራስ ያመጣው መጽሐፍ ተመልከቱ። ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ተመልከቱት ምን እንደሚል ማለት ነው። ኦኬ፣ ቃሉ የማን እንደሆነ ይናገራል? የእግዚአብሔር እንደሆነ። ኢየሱስ ክርስቶስ ደግሞ ቃሉን ተቀባይ እንደሆነና እንዳስተላለፈ ለማን? ለባሪያው ለዮሐንስ አስተላለፈ ይላል። ከዛ ራዕዩ ይቀጥላል። ይሄ ራዕይ ማን ነው? ከዚህ ራዕይ ነው እንግዲህ ማስረጃ ያቀረቡት። ይሄ ራዕይ ማን ነው? የእግዚአብሔር አብ ንግግር ነው። ኦኬ፣ ይሄ ነው። ሲቀጥል እኛ ጥያቄ ደግሞ ይሄ እኮ አይደለም ራእይ ባይደው ይሄ ራእይ ዮሐንስ እኮ ኢየሱስ ክርስቶስ ካረገ በኋላ የመጣ መጽሐፍ ነው፣ ወይ ደግሞ ኢየሱስ ክርስቶስ ካረገ በኋላ ያለውን ሁኔታ የሚናገር ነው ስለሱ ማለት ነው። ኦኬ፣ እኛ እያልን ያለነው ክርስቶስ በህይወት ዘመን እያለ እዚህ ምድር ላይ ለ33 ዓመት ያክል ኑሯል። ኦኬ፣ እዚህ ምድር ላይ ሲኖር ኢየሱስ ክርስቶስ እንግዲህ 33 ዓመት ያክል ቀላል አይደለም፣ በጣም ብዙ ዓመታት ነው። እንዲህ ለሰከንድ ያክል ለደቂቃ ያክል እንኳን አምልጦት እንኳን አምላክ ነኝ አይልም። ፈጣሪ ከሆነ ተሳስቶ እንኳን አምላክ ነኝ አምልኩኝ ፈጣሪ ነኝ ወይ በተግባር አምላክነቱ እንዴት አያሳይም? ይሄ ነው ፖይንታችን። ይሄንን ማድረግ ካልቻለ እንዴት አምላክ ሊሆን ይችላል? እሱ ግን ፍጡር እንደሆነ ነው ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40፣ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሰው ነኝ እያለ ይናገራል። ሰው ደግሞ ፍጡር ነው፣ ፈጣሪ አይደለም።
ሰው ማለት ፍጡር ነው። ሰው ማለት የሚበላ የሚጠጣ የሚሸና ነው። ኦኬ ሽንት ቤት የሚገባ ነው፣ የሚሞት ነው። ሰው ፍጡር ነው፣ ፈጣሪ አይደለም። ክርስቶስ ፍጡርነቱን የገለጸው እንግዲህ ወንድማችን በቂ የሆነ መልስ መልሷል ማለት ነው። ከኔ ብዙ ማውራት አይጠበቅብኝም። ኢየሱስ ክርስቶስ እሱ እንዳለውም አንድም ቀን ኢየሱስ ክርስቶስ ከራሱ እኔ ጌታ ነኝ ብሎ ጌታ ነኝ አምልኩኝ ብሎ የተናገረበት ቃል መጽሐፍ ቅዱስ ላይ አይገኝም ማለት ነው። እንዲሁም ኢየሱስ ክርስቶስ ጌታውን ሲማጸን ማለት ነው ኤሎሄ ኤሎሄ ለማ ሰበክተኒ ያለው ጌታዬ ሆይ ስለምን ተውከኝ ብሎ አላህን እየተማጸነ ነበር ማለት ነው። ይሄን እያዩ እሱ ፈጣሪውን እየተማጸነ ገባችሁ አይደለ? ፈጣሪውን እየተማጸነ መጽሐፉን እየተመለከቱ በስምንተኛው ቀን ተገረዘ እየተባለ እዚህ ጋር እኔ ጌታ አይደለሁም እያለ እንዴት በግድ ጌታ ነህ ይባላል? አንድ ግለሰብ ያው አልহামዱሊላሂ ረቢል ዓለሚን በመጀመሪያ አላህ ወደ እስልምና ያስገባን አላህ አልহামዱሊላሂ ረቢል ዓለሚን። እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ ወዳጆቼ። ሰላም አለይኩም ወራህመቱላህ። Isarta Media.